ኦኬ ሃይ ጋይስ ዌልካም ባክ እንዴት ናችሁ? አሁን ደግሞ ስለ ኢንክሪመንት እና ዲክሪመንት አይተን ቻፕተሩን እንጨርሳለን ማለት ነው። ከዛ ግን ኔክስት ፓርት ላይ ቻፕተር 2 ኤክሰርሳይሶችን ነው የምንሰራው ማለት ነው። ቻፕተር 3 ከመጀመራችን በፊት እና ኢንክሪመንት እና ዲክሪመንት ምንድን ናቸው? ቆይ ግን ሳንጀምር ቻናሉን ሰብስክራይብ ሳታደርጉ የምታዩ ልጆች ካላችሁ ሰብስክራይብ አድርጉ ለአፕዴት። ያው ወደ ቴኩ የምትገቡ ከሆነም አሪፍ ኮንተንቶችን የምታገኙበት ቻናል ነው የሚሆነው። ወደ ኮምፒውቲንግ እነዚህ ወደ ሶፍትዌርም ጆይን የምታደርጉ ልጆች ከሆናችሁ የሚጠቅማችሁ ቻናል ስለሚሆን ለአፕዴቶች ሰብስክራይብ ማድረግ እንዳትረሱ እና ቪዲዮም ከተመቻችሁ ደግሞ ለጓደኞቻችሁ ሼር ማድረግ እንዳትረሱ ለክላስ ልጆች ምናምን። እንጀምር በቃ የምቻችሁ። ኢንክሪመንት እና ዲክሪመንት ኦፕሬተር ቀጥታ አሁን ዲፊኒሽኑን ብናይ ምንም የተለየ ነገር የለውም። ኢንክሪመንት እንደ ስሙ ኦፕሬተር በአንድ ኢንክሪመንት ማድረግ ነው። ዲክሪመንትም ቫሊዩ በአንድ ዲክሪዝ ማድረግ ነው ማለት ነው። በመጀመሪያ የምንድናቸው ብለናል? ዩነሪ ኦፕሬተሮች ናቸው የአርትሜቲክ ማለት ነው አይደለ? እዚህ ጋር እንምጣና ኢንክሪመንት ኦፕሬተር ምንድነው? ፕላስ ፕላስ ሳይን ነው የሚጠቀመው። አንድ ኦፕራንድ ነው የሚፈልገው ኤክስ ዋይ አንድ ማለት ነው። ኤክስ ዋይ ኦር የሆነ ቫሪያብል ምን ያህል እዚህ ጋር ዴፊኒሽኑ ዘ ኢንክሪመንት ኦፕሬተር ኢንክሪዝስ የቫሪያብል ባይ ዋን ይላል አይደለ? ቫሪያብላችንን በአንድ ነው የሚጨምርልን ይሄ ኢንክሪመንት። እዚህ ጋር ምንድነው 5 ከሆነ 5 ፕላስ ፕላስ ማለት 6 ያደርገዋል ነው። በቃ ምንም የተለየ እንትን የለውም። 5 ፕላስ ፕላስ ኤክስ ፕላስ ፕላስ ማለት ኤክስ ኢኳልስ ቱ ኤክስ ፕላስ 1 ማለት ነው። በቃ ይሄ ኢንክሪመንት ነው። ስቲል አሁን ምንም ግራ የሚያገባ ነገር የለም። ቆይ እንጀምራለን። ግራ የሚያገባ ፓርት ለብቻ ልሰራበት የፈለግኩ ፓርት ማለት ነው። ዲክሪመንት ኦፕሬተር ማለት ደግሞ ቫሊዩም በአንድ ይቀንሰዋል። ዘ ዲክሪመንት ኦፕሬተር ዲክሪዝስ የቫሪያብል ባይ ዋን። ይሄ ምንም እንትን የለውም። አክቹሊ እነዚህን በሉፕ ምናምን ስንጀምረው ኔክስት ቻፕተር ላይ ስለ ኮንትሮል ፍሎ ምናምን ስንጀምር እንትን ነው የምትሉት ምንድነው ስለ በደንብ ነው የምትጠቀሙት ኢንክሪመንት ዲክሪመንት። ግን ፕሪ ፖስት ምናምን የሚባሉ ኮንሰፕቶች ግራ የሚያጋቡ ስላሉ ነው። በደንብ ገብቶኛል የምትሉ ከሆነ ይህን ፓርት ብታልፉት አሪፍ ነው። ቪዲዮም ከሚሰለቻችሁ ማለት ነው ራሳችሁ ከምታደግሙ። እዚህ እንምጣና ዋይ ቴን ነበራ። ዋይ ማይነስ ማይነስ ማለት ዲክሪመንት ነው አይደለ? ዋይ 9 ይሆናል ማለት ነው። ይህ ማለት ዋይ ኢኳልስ ቱ ዋይ ማይነስ ዋን ማለት ነው እንደ ቅድሙ። እዚች ጋር ነው ነገሩ የሚጀምረው። ፕሪፊክስ ኤንድ ፖስት ፊክስ ቬሪ ኢምፖርታንት ይሄ ነገር ማለት ነው። ኖቱንም ከቴሌግራም ወስዳችሁ አንብቡት። ዚስ ቬር መኒ ቢግነር ጌት ኮንፊውዝድ። ምንም ፕሮግራሚንግ ጃቫስክሪፕት ላይ ምናምን ሁሌ ኮንፊውዝ የሚያደርግ ነገር ነው። ብዙ ኖቲስ የተደረገ ነገር ነው። እዚህ ጋር እንምጣና ፕሪፊክስ ከቫሪያብሉ በፊት ፕላስ ፕላስ ስናደርግ ነው። ፖስት ፊክስ ደግሞ ከቫሪያብሉ በኋላ ፕላስ ፕላስ ስናደርግ ነው። ሴም ነው ለእንትን ለኢንክሪመንት ላይ ወይ ዲክሪመንት ላይ አንዱ ላይ የተረዱትና ፕሪና ፖስት የሚለው ተመሳሳይ ስራ ነው የሚሰሩት። ፕሪፊክስ ለዲክሪመንትም ሲሆን ከፊት ከሆነ ፕሪፊክስ ነው፣ ከኋላ ከሆነ ፖስት ፊክስ ነው ሀሳቡ። ስለዚህ ሁለት አይነት ዲቪዥን ኦር ታይፖች አሉ ብላችሁ አስቡት፣ ፖስት ፊክስ እና ፕሪፊክስ። ታዲያ ይህ ነገር ምንድነው ለውጥ ያመጣሉ ብትሉ የኤክስ ቫልዩ ላይ ለውጥ አያመጣም። የኤክስን ቫልዩ የሚጠቀማት ቫሪያብል ላይ ግን ለውጥ ያመጣል። አሁን ቆይ ካልገባችሁ ወርታች ስኖር ኖቱን ስላለ እየሰራንበት ስንሄድ በደንብ ክሊር ይሆናል። እዚህ ጋር ግን ማውራውን ነገር በደንብ እያያዛችሁልኝ ይረዱ። ፕሪፊክስ ማለት ኢንክሪዝ ፈርስት ዘን ዩዝ። አሁን እዚህ ጋር ሳወራ ግልጽ ሊሆን ይችላል፣ ግን በኋላ ላይ የሆነ ጥያቄ ወስዳችሁ ስትሰሩ በጣም ነው የሚያሳስተው፣ በጣም ማለት ነው። ፕሪ ማለት እኔ ያዝኩበትን አናሎጂ እንገራችሁ። ፕሪ ማለት ፕሪ ነው አይደል? በቃ ልክ እንደ ስሙ ፕሪ ማለት ኢንክሪዝ ፈርስት። ይሄ ኢንክሪመንት እና ዲክሪመንት መቀነስና መጨመር አይደለ? ስራውን ፕሪ ይሰራል ማለት ነው። ያንን ቫልዩ ከመጠቀሙ በፊት ፕሪ ላይ ይሰራል ነው። ይቺን ነገር ያዙልኝ። ኢንክሪዝ ፈርስት ከዛ ቫልዩን ተጠቀመው ነው። ፖስት ደግሞ መጀመሪያ የነበረውን የኤክስን ቫልዩ ተጠቀምና ከዛ ኢንክሪዝ አድርጋት ነው። ኤክስን ግን ኢንክሪዝ ሳታደርጋት በፊት ተጠቀማት ነው። ፖስት ማለት አፍተር ዩዚንግ ኢት ማለት ነው። ዩዝ ፈርስት አፍተር ፖስት ፊክስ አፍተር ዩዚንግ ኢት በሚለው ነው ያዝኩት። ፕሪፊክስ ደግሞ በቃ እንደ ስሙ መጀመሪያ ኢንክሪዝ አድርግ በሚለው ነው ያዝኩት። እንምጣና አሁን ፖስት ፊክስ ኤክሷን ካፒታል አድርጋት። ፖስት ፊክስ ኢንክሪመንት ማለት በኋላ የሚመጣ ነው ብለናል አይደለ? ዩዝ ፈርስት ዘን ኢንክሪዝ ኢት አይደል ያለው? መጀመሪያ ቫልዩ ይጠቀማል። አፍተር ዩዚንግ ዘ ቫልዩ ዘን ኢንክሪዝ ኢት ነው የኤክስን ቫልዩ። ኤክስ ይኸውላችሁ ፕላስ ፕላስ ወይ ማይነስ የተደረገባት ከፊትም ሆነ ከኋላ መጨረሻ ላይ ያላት ቫልዩ መጨመሩ
ወይ መቀነሱ የማይቀር ነገር ነው። እሷን የሚጠቀማት ቫሪያብል ግን ለውጥ ያመጣል። ይሄ ፕሪ እና ፖስት መሆኑ እዚህ ጋር ልምጣና ዩዝ ዘ ቫሊዩ ፈርስት ዘን ኢንክሪዝ ኢት ነው አይደለ? ፖስት ኢንክሪመንት ማለት እዚህ ጋር ልምጣና ዩት ኤክስ ምን ነበረ? 5 ነበር አይደለ? እዚህ ጋር መጣና ምን የተጠቀመው? ፖስት ነው የተጠቀመው። ኤክስ ፕላስ ፕላስ ዲፊኒሽኑ ምንድን ነው? ዩዝ ዘ ቫሊዩ ፈርስት ሶ ዩዝ ዘ ቫሊዩ ፈርስት ቢፎር ዩዚንግ ነው አይደለ? ቢፎር ኢንክሪዚንግ ነው አይደለ? ይሄ ያልነው ፖስት ፊክስ ሶ 5ን ይጠቀማታል። 5ን የቱ ጋር የሚጠቀማት? ዋይ ላይ ሶ የዋይ ቫሊዩ 5 ይሆናል ማለት ነው አሁን እዚች ጋር። ከዛ አፍተር ዩዚንግ ዘ ቫሊዩ አይቶ አይደለ? ዩዝ ዘ ቫሊዩ ፈርስት አይደለ? አፍተር ዩዚንግ ዚስ ቫሊዩ ኢንክሪመንት አርጋት የኤክስን ቫሊዩ ነው። ሶ ኢንክሪመንት ትደረጋለች። ከዛ ኤክስ ምን ይሆናል? 6 ይሆናል ማለት ነው። ዋይ ደግሞ 5 ነው የሚሆነው። ለምን? ይሄ መጀመሪያ ቫሊዩን ነው መጠቀም ያለበት ፖስት ከመጣ ነው ያለው። ይኸው እዚች ጋር ሜሞሪ ትሪክ ብዬ ያስቀመጥኩላችሁ ያት ፖስት ፊክስ ማለት ዩዝ ፈርስት ቼንጅ ሌተር ምንም አትቀይሩትም። ኤክስ መጀመሪያ ይዛ የመጣችውን ቫሊዩ ይጠቀምና ኤክስ መጀመሪያ ይዛ የመጣችውን ቫሊዩ ይጠቀምና ከዛ ኢንክሪዝ ያደርጋታል። አሳይን ካደረገ ከተጠቀማት በኋላ ማለት ነው። ከዛ ፕሪ ላይ ከመጣስ እቺን ካፒታል ላደርጋት በደንብ እንድትታያችሁ። ከዛ ሴቭ ላድርገው። ፕሪፊክስ ማለት ደግሞ መጀመሪያ እንደ ስሙ ነው አይደለ? ኢንክሪዝ ፈርስት ፕሪ ላይ ማለት ነው። ከዛ ቫሊዩን ተጠቀም ነው። እዚች ጋር የቅድሙ በደንብ ክሊክ ሆነላችሁ ይታ ኤክስ ማለት 5 ነው ለና አይደለ? ከዛ እዚህ ጋር እንዴት ተጠቀመው? ኤክስ ላይ የዋይን ቫሊዩ ሲሰራ ፕሪ ነው የተጠቀመው። ስለዚህ ፕሪ ማለት ደግሞ መጀመሪያ መሰራት አለበት፣ ካልኩሌት መደረግ አለበት ቫሊዩ። ፕላስ ፕላስ ኤክስ ማለት ቫሊዩ ይጨምራል አይደለ? 6 ይሆናል አይደለ? ሶ ኢንክሪመንት ያደርጋትና ሶ የኤክስ ቫሊዩዎችን ስንት ሆናለች? 6 ሆናለች። ዋይ ላይ አሳይን ይደረጋል ማለት ነው። ከዛ ቫሊዩዋን ይጠቀማታል ስለተባለ ስንት ሆነች? ሁለቱም 6 ሆኖ ማለት ነው። እዚህ ጋር ኦኬ፣ ለነገሩ ተመሳሳይ ኤግዛምፕል ነው ይሄ። በደንብ ክሊር ነው አይደለ? በቃ አሁን ክሊርም ካልሆነ ምንም ችግር የለውም ኤግዛምፕል ስለምንሰራበት። ብቻ አሁን ሀሳቡ ዩት ይሄ ፕሪ መጀመሪያ ዩዝ ፈርስት ቼንጅ ሌተር ኢንክሪዝ ፈርስት ዩዝ ዘ ቫሊዩ ሌተር ምናምን የምትለዋን ነገር በደንብ አይምሯችሁ እስከተቀመጣችሁ ምንም የሚከብዳችሁ ነገር አይኖርም። ግን አሁን እዚች ጋር ኖቲስ የምታደርጉት የኤክስ ቫሊዩ እዚህ ጋርም 6 ነው፣ የኤክስ ቫሊዩ እዚህ ጋርም 6 ነው። አይታችኋል አይደለ? በኋላ ላይ ኢንክሪመንት ዲክሪመንት የተደረገባት ቫሪያብል መቀየሯ የማይቀር ነገር ነው። የኢንክሪመንት ዲክሪመንት ቫሊዩዎችን መጨመር ስለሆነ ግን አሳይን የተደረገባት ቫሊዩ እቺ ዩዝ የምትደረግባት ቫሪያብል ቫሊዩዋ ትቀየራለች ነው ሀሳቡ። በቃ እዚህ ጋር እንምጣና ሴም ሎጂክ ነው ለዲክሪመንትም እንዳሁኑ ደጋግመን አናወራውም። በቃ ጀስት 7 ነበር አይደለ? እዚህ ጋር ፖስት ነው አይደለ? ስለዚህ ፖስት እስከሆነ ድረስ መጀመሪያ ቫሊዩን ተጠቅማችሁ ኢንክሪዝ ሌተር አይደለ የተባባል ነው። ሶ የኤን ቫሊዩ እዚህ ጋር ቢ ላይ አሳይን አድርገን ከዛ ካልኩሌት ነው ስለምናደርግ 6 ትሆናለች ነው በቃ። ዘን ኤ ቢካምስ 6 ካልኩሌት የተደረገች ኤ ቫሊዩ ግን አፍተር ዩዚንግ ዘ ፈርስት ቫሊዩ ነው የተደረገው። ዲክሪመንት ላይም ሴም ነው። እዚህ ጋር ልምጣና ምን ላሳያችሁ። ይሄ አሁን ኤግዛምፕል ለሉፕ ነው። ሉፕ ላይ ምናምን እንዴት ነው የምንጠቀመው ነው የሚያሳያችሁ። ሉፕ ላይ ምናምን አሁን ፕሪ ኢንክሪመንትም ፖስት ኢንክሪመንት ማድረጋችሁ ምንም ለውጥ አይመጣም። ስለ ሉፕ ምናምን አሁን እንትን ስላላለን ይቅር፣ እዚህ ጋር ይሄ ኤግዛምፕል ይውጣ። ስለ ሉፕ ኔክስት ቻፕተር ላይ ስለምናወራ ማለት ነው። እንደዚህ ላድርገው። እሺ እዚህ ጋር የሆነ ብዙ ጊዜ የሚሰራው ሚስቴክ ወይም የምንሰራው ሚስቴክ ምንድነው መሰላችሁ? እዩት። አሁን ይሄ ኤክስ 3 ነበር አይደለ? እዚህ ጋር ተመልከቱት። ኤክስ ፕላስ ፕላስ እቺ ፕላስ ኖርማል ኦፕሬተር ነች፣ አርትሜቲክ ኦፕሬተራችን። ከዛ ፕላስ ፕላስ ኤክስ አረገ። ምንድነው አሁን የዚህ አውትፑት? እንየው፣ ብናየው አሪፍ ነው። እቺን ኮፒ አድርጋትና በደንብ አሁን እቺ ኤግዛምፕል እዚህ ጋር መቀመጧ ሞር በደንብ ነው ክሊር የምታደርግላችሁ። እቺን ከዚህ ውስጥ እንዲላጥፋትና ሴቭ አድርጌ፣ ይሄ ደግሞ ሴቭ አይደረግም ለካ፣ ራን ላድርገው። 8 መጣ። ለምን ነው 8 የመጣው? እንስራው አብረን። 3 ነው አይደል እዚህ ጋር። ሶ ኤክስ ፕላስ ፕላስ ማለት እዚህ ጋር እንምጣና እንስራው። ኤክስ ፕላስ ፕላስ ማለት ምንድን ነው ያለው? ፖስት ኢንክሪመንት አይደለ? አፍተር ዩዚንግ ዘ ቫልዩ ነው ኤክስን ኢንክሪመንት የምናደርጋት። ይሄን ካልኩሌሽን እየሰራ ነው። እሺ እዚች ጋር እየሰራውላችሁ ነው። ኤክስ ፕላስ ፕላስ ማለት እዚች ጋር የምትቀመጠው ቫልዩ ስንት ሆነች ማለት ነው? ፖስት ስለሆነ
አፍተር ዩዚንግ ቫሊዩ ነው ኢንክሪመንት የምናደርጋት። ስለዚህ 3 እንጠቀማትና እዚች ጋር መተን ኤክስ ቫሊዩ ስንት ሆነችልን? 4 ሆነችልን። ፕላስ አለች አይደለ? በዚህ ጋር ያለውን ደግሞ መተን እንስራው። ይሄን ፓርት ኤክስ አሁን አፕዴት ተደርጓል። አፕዴት የተደረገ ስለሚመጣ እንትናችን ማለት ነው። ይሄ እንትኑ አፕዴት የተደረገ ስለሚመጣ እዚህ ጋር ፕላስ ተደረገች። 3 ነው ዩዝ የምናደርጋት። አሁን ዋይ እዚች ጋር እንዳለች ነው ማሰብ ያለባችሁ እናንተ። ዩዝ ማድረግ ያለባችሁ 3 ነው ማለት ነው። ከዛ ግን የኤክስ ቫሊዩ እየሄደ ሲመጣ 4 ይሆናል። 4 ፕላስ ሆነ ይሄ ነገር ማለት ነው። 4 ፕላስ ሆነ። እዚች ጋር እንምጣና 4 ፕላስ ኢቺስ ፕሪ ነች አይደለ? ሶ መጀመሪያ ፕሪ ኢንክሪዝ ቫሊዩን አድርጋችሁ ቫሊዩአችን ኢንክሪዝ አድርገን ነው ዩዝ የምናደርጋት። ስለዚህ 4 አሁን ኤክስ 4 ነበረች አይደለ? ፕሪ ስለሆነ የተጠቀምነው 4 ፕላስ 5 ስንት? 4 ፕላስ 1 ስንት ነው? 5 ነው አይደለ? 5 መጣለን። ኤክስ ስንት ሆነች? ኤክስ ኢኳልስ ቱ 5 መጣች። እዚች ጋር ሶሪ፣ እዚች ጋር እቺ 3 ነው የምትሆነው። ለምን መሰላችሁ? 3 ፕላስ ከዛ ቆይ እንዲህ ነው ቦታውን አቀያሪው ነው። እዚህ ጋር እንምጣና 3 ፕላስ ነው የምትሆነው። እቺ 3 ፕላስ ከዛ ኤክስ ቫልዩ ስንት ሆነች? አፕዴት ከተደረገ ማለት ነው። ፖስት ስለተጠቀምን ያወራውላችሁ ማለት ነው። እቺ 3 ሆነች አይደለ? 3 ፕላስ ኤክስ ቫልዩ ስንት ሆናለች? አፍተር ዩዚንግ ዘ ቫልዩ ማለት 3 ተጠቀመን። ከዛ አፍተር ዛት ኢንክሪመንት እናደርጋለን። ኤክስ 4 ትሆናለች አይደለ? እዚህ ጋር መተን ደግሞ ስንሰራት ፕሪ ስለሆነ ኢንክሪዝ ፈርስት ከዛ ዩዝ ሌተር ነው አይደለ? እንትን ላይ ፕሪ ላይ ከዛ ኤክስ 5 ሆነች። ኤክስ ነው የምንጠቀመው ማለት ነው። ስለዚህ 3 ፕላስ ይመጣና 5 ነው ማለት ነው። አይታችሁታል አይደል? 3 ፕላስ 5 ይሆናል። ከዛ አውትፑታችን ስንት ሆነ? 8 ሆነ ማለት ነው። እዚህ ጋር አሁን ምንድን ነው የሚቀባጠረው ምናምን ለምንድን ሁለት ነገር የሚያወራው ምናምን አሁን ያልገባው ተማሪ እንደዛ ሊል ይችላል። ሁለት ነገር ለምንድን ነው የሚያወራው ምናምን አልነበር። እኔም ከዚህ በፊት የሆነ ኤአይም ስጠይቅ ግራ ስላጋባኝ ማለት ነው። ላጥፋውና አሁን የሆነ ነገር ልቀይር። አሁን ይቺን አሁን ምን ላርጋት? ፕላስ ፕላስ ላርጋት። ፕላስ ፕላስ ይቺን ምን ላርጋት? ዝም ብዬ ማይነስ ማይነስ ላርጋት አይደለ? ፕላስ ፕላስ በዚህ ጋር ላርጋት፣ ፖስት ላርጋት። ኤክስ 3 ሆነ አይደለ? እዚህ ጋር አሁን ፕሪ ኢንክሪመንት ነው የተጠቀምነው። ስለዚህ የዚህ ቫልዩ ስንት ነው የሚሆነው? አፍተር ኢንክሪዚንግ ነው ዩዝ የምናደርጋት ብለን አይደለ? ሶ የኤክስ ቫልዩ 4 ነው አይደለ? 4 ኤክስ ኢኳልስ ቱ 4 መጀመሪያ ኢንክሪዝ እናደርገውና 4ን ስለምንጠቀም 4 ፕላስ ትሆናለች ማለት ነው። ወደዚህ እንምጣና ስንሰራ ደግሞ እስኪ አሁን ኦኬ፣ ለነገሩ እንትን ነው የሚመጣው፣ ተመሳሳይ ነው፣ 8 ነው የሚመጣው። ኦኬ፣ እዚህ ጋር ይሄን ስለጻፍን ነው 8 ነው የሚመጣው፣ ምክንያቱም ቦታ ነው ያቀያየር ነው እንትኑ 9። ኦኬ ቆይ እሺ 9 ነው የመጣው። ቆይ ኤክስ 4 ሆነ አይደለ? እሺ እዚህ ጋር እንምጣና ፖስት ነው አይደለ የተባለው? የኤክስ ቫልዩአችን 4 ሆነች። 4ን ዩዝ አድርግናት 4 ፕላስ አለን አይደለ? እስኪ እቺን ብራኬት ውስጥ ላድርጋት። ቆይ እንደዚህ ላድርጋት እስኪ እንዲህ ላድርጋት። እቺንም እንዲህ ላድርጋት፣ እቺንም እንዲህ ላድርጋት። ከዛ ራ ላድርገው እስኪ። ይሄን ነገር ለምንድን ነው ኮሜንት ማድረገው? ጂሰስ ላድርጋት 9። እሺ እዚህ ጋር እንምጣና የኤክስ ቫልዩ ስንት ነው? ኤክስ ኢኳልስ ቱ 4 ነው አይደለ ያልነው? 4ን ዩዝ አድርግናት 4 ፕላስ ሆነ አይደለ? እዚህ ጋር ቆይ እስኪ እንስራው። 4 ፕላስ አለን ሳንሰራ። እሺ 4 ፕላስ እዚህ ጋር እንምጣና እቺን ደግሞ እንስራ። ፕላስ አይደለም የምንሰራው፣ ኢንክሪመንት ዲክሪመንት ሁሉንም መጨረስ አለብን መጀመሪያ። ኤክስ ፕላስ ፕላስ ማለት ፖስት ነው አይደለ? ሶ ዩዝ የምናደርገው እንዴት ነው? መጀመሪያ ዩዝ አድርገን ነው ፖስት ማለት መጀመሪያ ዩዝ ከዛ ኢንክሪመንት ነው አይደለ? ሶ 4 ፕላስ 4 ነበር መሆን የነበረበት። ከዛ ኢኳልስ ቱ 8 ነው መምጣት ያለበት። ይሄ 8 ነበር መምጣት ያለበት። እስኪ ቆይ እዚህ ጋር ልምጣና ኮፒ፣ እቺንም ኮፒ ላድርጋት። ቻት ጂፒቲ እስኪ እንያት። እቺን ቆይ ሲያውት በላይ ደግሞ ምን አለኝ? እሺ ይሄ አለኝ። ከማን አፍጥነ እሺ ፖስት ኢንክሪመንት ኢቫሉዌስ። እሺ ኤክስ 3 ኤክስ 4 ኤክስ 5
ሉክ አያችሁ አይደለ? ልክ ነበርኩኝ። ፋይናል አንሰሩ 8 ነው መምጣት ያለበት። አሁን እዚች ጋር የሆነ ኮንሰፕትም ትዝ አለኝ። ምን መሰላችሁ? ኮምፓይለሮች ይሳሳታሉ። ይሄ ኢንክሪመንት ዲክሪመንት ላይ አሁን ይህ ኦርደሩን ጠብቆ ስላልሰራ ነው። አሁን ይህን ሌላ ኮምፓይለር ላይ ይህን ራሱን መጥቼ ራም ባረገው ማለት ነው። ይህን ኮድ ሌላ ኮምፓይለር ላይ መጥቼ ራም ባረገው ሌላ 8 ሊሆን ይችላል አንሰር የሚሰጠኝ ወይ 7 ሊሆን ይችላል። እዚህ ጋር መጥቼ አሁን ይሄን ኤክስፕላኔሽኑን ብናየው ምንድን ያለኝ እኔ ቅድም ያስረዳችሁን ስቴፕ ነው ሄደው ኤክስ 3 ነበረ እንዲህ ተሰጠኝ አይደለ? የተሰጠን ከዛ ኤክስ ቢካምስ 4 አይደለ? ምክንያቱም ፕሪ ስለሆነ ኤክስ ኢኳልስ ቱ 4 መጣ። ይኸው እዚህ ጋር ያስቀመጥኩላችሁ ኤክስ ኢኳልስ ቱ 4 መጣ። ከዛስ ኤክስ ኢኳልስ ቱ 4 ከዛ ያው እንትን ስለሆነ ሰከንድ ፓርት ደግሞ ምንድነው ኤክስፕሬሽን ዘ ከረንት ቫልዩ 4 ነው። 4ን ይጠቀምና ኤክስ ቢካምስ 5 አይደለ? ይሄ ኦብቪየስሊ መጨረሻ ላይ ኤክስ 5 ነው የሚመጣው። እዚህ ጋር ኮንሶል ሎግ አድርጌ ኮንሶል ሎግ ላለው ሲያውት አድርጌ ኤክስ ብል 5 ነው የኤክስ ቫልዩ የመጨረሻ ላይ የሚመጣው። ሶ ፖይንታችን እሱ አይደለም። ከዛ እዚች ጋር መጥቶ ፋይናል ካልኩሌሽናችን አይታችኋል ምን እንዳደረገ 4+4 ምክንያቱም እዚህ ጋር ፖስት ስለሆነ የተጠቀመ ያለው እቺ የመጣችልን የከረንት ቫልዩ ማለት ነው ኤክስን ተጠቅሞ ነው ኢንክሪመንት የሚያደርጋት። ፕሊስ እና ስልካችሁ ላይ ስትጠቀሙ ምናምን የተለየ መልስ ከሰጣችሁ የኮምፓይለሮች አንደርስታንዲንግ ችግር ነው እንጂ ኢንክሪመንት ዲክሪመንት በዚህ ዌይ ነው የሚሰራው። እና ያውን ሜቢ ኦንላይን ኮምፓይለር ስለሆነ ነው ይሄ ቬስት ኮድ ላይ ምናምን ሄደን ብንሰራው በስትክክል ሊሰራ ይችላል። እና እንዳይሳስታችሁ አሁን እዚህ ጋር መጥቼ ኦኬ 9 ነው የመጣው ስለዚህ እኔ ሳስቻለሁ በእንትን ሂዱ ምናምን ብዬ ብትሆን ኖሮ ሞር ኮንፊውዥን ነው የሚፈጥረው። እዚህ ጋር ማየታችን አሁን በጣም አሪፍ ነው። ይሄን አሁን ሌላ ኤኤልኤም ወይ ጎግል ላይ የሌላ ስቴፕ ሄዳችሁ ቼክ ብታደርጉ ሌላ መልስ ሊሆን ይችላል የሚሰጣችሁ። እዚህ ጋር ልምጣና አሁን ሶ ዋይ ኦንላይን ኮምፓይለር ስሙ ነበር ፕሮግራሚዝም ጌቭ ሚ ቫልዩ ኦፍ 9 ልበለው። ይሄ ሶሪ ተሳስቻለሁ ምናምን ሊል ይችላል አሁን። እሺ ዘ ፕሮግራም እሺ አክቹሊ ፕሩፍ ሰምቲንግ ኢምፖርታንት። እሺ ዘ ኤክስፕሬሽን አንዲፋይንድ ቢሄቪየር አለው ኮድ አጌን። እሺ ይሄኛው አለ ከዛ ዘ ኦርደር ኦፍ ኢቫሉዌሽን ኤ ፕላስ ቢ ምናምን ኬዝ 1 ኬዝ 2 ምናምን እጭ ብቻ በቃ ይቀበጥራል። እሱን ተውት ብቻ። ይሄ ኤግዛም ላይ ምናምን ብቻ መምህሮቻችንን ምናምን ጠይቁ። ያኔ ያስተማረን አስተማሪ እኛ አስተማሪ ሳይሆን ሌላ ሴክሽን ገብቼ ምናምን የተማርኩት አስተማሪ የኮምፓይለሮች ችግር አለ ምናምን ብሎ የነገረኝን ነገር አስታውሼ ነው ያወራሁት። ግን አስተማሪዎቻችሁን ጠይቁ። ያስረዳችሁ ስቴፕ ግን በጣም ትክክል ነው ማለት ነው። ይሄ መጀመሪያ ላይ ያየንበት ስቴፕ በሱ ሂዱ። ይሄ ኮምፓይለር ምናምን እንዳያሳስታችሁ ራን የምታደርጉበት ማለት ነው። እና ይሄኛው ነው ስቴፑ። ይህን ይመስላል ስለ ኢንክሪመንት እና ዲክሪመንት። ሌላም ኤግዛምፕል እንሰራለን። ሶ ይመቻችሁ። ኔክስት ቪዲዮ ላይ እንገናኝ። ቪዲዮ ላይክ ምናምን ማድረግ እንዳትረሱ።